ሰላም እንዴት ናችሁ? ዩናይትዳውያን በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ካማቪንጋ ወደ ዩናይትድ የሚል መረጃ ወጥቷል። ከዛ ባሻገር እንግዲህ አዲሱ ፈራሚ ካርሎስ ባሌባ በማንቸስተር ዩናይትድ ቤት ምን አይነት ሚና ይኖረዋል የሚለውን እንመለከታለን። ዮሹዋ ዘርክሲ እንግዲህ ወደ ጁቬንቱስ የሚያመራበት እድል አለ። ከዛ ባሻገርም እንግዲህ አስቶን ቪላዎችም ተጫዋቹ ላይ ፍላጎት አሳይተዋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር በማድረግ ወደ ቪዲዮ ገባለን። በዮሹዋ ዝርክዚ ዝውውር ዙሪያ እንቅስቃሴዎች ያሉ ሲሆን ዩቬንቱስ ተጫዋቹን የማስፈረም ከፍተኛ ፍላጎት አለው ተብሏል። ዩናይትድ ግን ዘርክሲን ለመልቀቅ በቋሚነት የማስፈረም ግዴታ ያለበት የውሰቱን ይመርጣል ተብሏል። ከዩቬንቱስ በተጨማሪ በተጫዋች ላይ ፍላጎት ያላቸው ሌሎች ክለቦችም ያሉ ሲሆን ዘርክሲ ክለቡን ከለቀቀ ዩናይትድ ተጨማሪ አንድ አጥቂ ለማስፈረም ገበያውን ሊያማትር እንደሚችል ነው እየተገለጸ የሚገኘውና ይህ ኔዘርላንዳዊ ተጫዋች ከማንቸስተር ዩናይትድ ጋር የመለያየት እድሉ እጅግ ሰፊ ነው። ዩናይትዶችም ይህ ተጫዋች የሚለቅ ከሆነ ጥሩ የሆነ ተተኪ ለማስፈረም ወደ ገበያ ይወጣሉ ተብሎ ነው የሚጠበቀው። ከጁቬንቱስ ባሻገር እንግዲህ የእንግሊዙ ክለብ አስቶን ቪላም ጥያቄ እንዳቀረበ ነው እየተነገረ የሚገኘው። የዋትኪንስን ተተኪ በማፈላለግ ላይ የሚገኙት አስቶን ቪላዎች የዮሹዋ ዝርክሲን ለማስፈረም ጥያቄ ማቅረባቸው ተገልጿል። ሆኖም ተጫዋቹ የጁቬንቱስ ሁኔታ እንዴት እንደሚቀጥል ለማየት ለጊዜው የቪላን ጥያቄ ያዝ አድርጎታል ብሏል። ምክንያቱም ከዚህ በፊት በተደጋጋሚ ለመናገር ሞክሬ ነበርና ተጫዋቹ ቅድሚያ የሚሰጠው ወደ ጣሊያን ሴሪ መመለስ እንደሆነም የሚታወቅ ጉዳይ ነው። ከሁለቱ አንዱ ክለብ የትኛው ተጫዋቹን ለማስፈረም ያሸንፋል የሚለውን አብረን እንመለከታለን። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ኦዌን ሃርግሪቭስ ዩናይትድ በቀጣይ ማንን ማስፈረም እንዳለበት ተነግሯል። ምናልባትም ሌላ የአጥቂ አማራጭ ቢኖራቸው ጥሩ ይመስለኛል ያለው ሃርግሪቭስ ይህንንም በሃል ሲቲ ጨዋታ አይተናል ብዬ አስባለሁ። ሼሽኮ በቋሚነት አልጀመረም፣ ኩኛም ወደኋላ እየሳበ ሲጫወት ነበር። እሱ ሲጀምር 10 ቁጥር ተጫዋች ነው። ከግራም ተነስቶ ሲጫወት ውጤታማ ነው። አሁን ባሌባን በማስፈረማቸው ጥሩ ስብስብና አራቱ ውስጥ መጨረስ የሚችል ቡድን ነው ብዬ አስባለሁ። ባለፈው ሲዝን ግን በመልሶ ማጥቃት ሲጫወቱ ምርጥ ነበሩ ብሏል። ምርጥ የመልሶ ማጥቃት ቡድን ነበሩ። የካሪክን የመጀመሪያ ጨዋታን አስታውሱ። ከአርሰናል ከሲቲ ቅዳሜ ግን ኳስ ተቆጣጥሮ ሲጫወቱ የሚያስቆጥሩ አይመስሉም ነበረ። ክፍት ቦታዎች ሲገኙ ነገሩ ቀላል እንደሚሆን አስባለሁ። ዛሬ ግን ያልነበረም። ወደ ዝግጅት ክፍላቸው ተመልሰው ምን የተለየ ማድረግ እንደሚችሉ ይመለከታሉ ብዬ አስባለሁ ሲል ነው አሁን ሃርግሪቭስ የተናገረውና በማንቸስተር ዩናይትድ ቤት ስቲል ችግር እንዳለና አሁንም ቢሆን ሌሎች ተጫዋቾች መፈረም እንዳለባቸው ነው። እንግዲህ በኤክስጂ ረገድ ወይም በኤክስፔክትድ ጎል ረገድ አይታችሁ ከሆነ ሃል ሲቲዎች ከማንቸስተር ዩናይትድ የተለዩ ወይም የተሻሉ ነበሩ ማለት ይቻላል እና የካሪክ ያጫወት ዘይቤን ከተመለከታችሁት በተለይም እንግዲህ ተቃራኒ ክለብ በሎ ብሎክ በሚጫወትበት በጠንካራ መከላከል በሚጫወትበት ጊዜ የጎል ዕድል መፍጠር ላይ የሚቸገር ክለብ በተለይ አዌ ጨዋታዎች ላይ እንደዚህ አይነት ነገሮች ሲስተዋሉ መመልከት ይችለናል እና በሃል ሲቲው ጨዋታ ላይም ይህንን ነገር ነው ማስተዋል ይቻላል። አዲሱ የማንቸስተር ዩናይትድ ፈራሚ የሆነው ካርሎስ ባሌባ ለማንቸስተር ዩናይትድ ምን ይሰጣል የሚለውን ነገር እንመልከት። ባሌባ እንግዲህ የ8 ቁጥር ቦክስ ቱ ቦክስ አማካኝ እንደሆነ ይታወቃል። በዚህም ሚና ጥሩ ተጫዋች ሲሆን አንድ ነገር ከተፈቀደለት እንደ 6 ቁጥር ይጫወታል። ይኸውም ከኋላ ከመቆም ይልቅ ኳስ ይዞ ወደፊት እንዲወጣ መፍቀድ ነው። አለዚያ ግን ባሌባ ለ6 ቁጥር ማስፈረም ትርጉም የለውም። በተጨማሪም 6 ቁጥር ላይ ሲጫወት ከኳስ ውጪ የሚፈጠሩትን የመከላከል ድክመቶች ብዙም ችግር አይሆንም። ምክንያቱም ባሌባ ሰፊ የሜዳ ክፍልን በፍጥነት የመሸፈን አቅም አለውና በንይታ ባሌባ ከሁለቱ የመሃል ተከላካዮች ፊት ለፊት ፓስን ዋነኛ መሳሪያ ካደረገ አማካኝ ጎን ቢጫወት የበለጠ ይመቸዋል። ባሌባ እንግዲህ ኳስ እንዲቀበልና ለጥቂት ሰከንዶችም አማራጮችን እንዲፈልግ መፍቀድ ይገባል። ከጎኑ ያለው አማካኝ ደግሞ የበለጠ አደገኛ የሆኑ ፓሶችን የመሞከር ነፃነት ይኖረዋል ማለት ነው። በዚህ መዋቅር ታዲያ ባሌባ ኳስን ኬሪ የማድረግ ብቃቱ በነፃነት መጠቀም ይቻላል። ከጎኑ ያለው አማካኝ ደግሞ በፓስ የጨዋታውን ፕሮግረስ የመምራት ሚናን የሚወጣ ይሆናል። ባሌባ ኳስ እንደተቀበለ በቀጥታ የሚሰጣቸው ፓሶች ወይም ቦል ኬሪ ሲያደርግ በተመለከተ በሚዲያው ይተቻል። እኔ እንደማስበው ግን በዚህ ልክ የወረደ አይደለም፣ እንዲያውም የተሻለው ነው የሚታይ። ባሌባ በአውትሳይድ ፉቱ ማቀበል ላይ ችግር የለበትም። በተጨማሪም በአጭር ርቀት ኳስን ወደ ውስጥ ከርል በማድረግ ከፊት ያለውን ተጫዋች አልፎ ወደ ተቀባዩ በማድረስ ጥሩ የሚባል ነውና ሰንጣቂ ኳሶችና ረጃጅም ፓሶችን ስዊች ፓሶችን በቂ ፍጥነት ጉልበት አላቸውና የባሌባ ፓስ አጥሮ ሲበላሽበት
ብዙም አይስተዋልም እና አንዳንዴ ፓሱን በጣም ሊያስረዝም ይችላል። ሆኖም ከማሳጠሩ ይልቅ ማስረዘም እንደሚመረጥ ይታወቃል። በተለይም የብራይተን ክንፍ አጥቂዎች ያንኩባ ሚንቴ፣ ዲያጎ ጎሜዝ እና ካሮ ሚትሶማ ፈጣን እንደመሆናቸው ፓሱ ቢረዝምባቸውም ሊደርሱበት ይችላሉና ሆኖም የባሌባ ፕሮግሬሲቭ ፓሶች ብዛታቸው ቢጨምር የበለጠ ይጠቀማል ብዬ ነው ማስበው። ኳስ ኬሪ አድርጎ ጨዋታውን ወደፊት ማስኬድ ላይ ምርጥ ከሆነ አብዛኞቹ ፓሶች ሴፍ እንደሆኑ መረዳት ይቻላል። ባሌባ ከኳስ ጋር ቴክኒካል ሲኩሪቲ ቢጎሎም ቨርቲካል ቲንገር ወይም ወደፊት መጫወት ላይ የሚያተኩር ተጫዋች እንደሆነ ይታወቃል። ከኳስ ጋርም በተወሰነ መልኩ ከካዝሜሮ ጋር የሚመሳሰል ነገር እንዳለ ይታወቃል። ሁሉም ነገር ያለው ሲሆን ነገር ግን ወደፊት መጫወት ስለሚፈልግ አንዳንዴ የፓስ ስኬቱ ዝቅ የሚልበት አለ። ከ90% በታች ነውና በዚህ ረገድ ከባሌባ ይልቅ ጉማሬሽ፣ ቶናሊ ሁለገብ ናቸው ማለት ይቻላል። እንደ ባሌባ አይነት የፊዚካል የበላይነት ባይኖራቸውም በመከላከሉ ግን ጥሩ ናቸው ማለት እንችላለን። ከኳስ ጋርም ጨዋታን የመቆጣጠር ችሎታና ከጥልቅ ወደ ተጋጣሚ ሳጥን በመግባት ተጨማሪ ጎሎችን የማስቆጠር አቅም እንዳላቸው ይታወቃልና ባሌባ እንግዲህ አስቸጋሪ ወይም በማይመች ሁኔታ ውስጥ እንኳን ፓስ ማድረግ ይችላል። በዚህ ረገድ ሲበዛ በጣም ምርጥ ሲሆን የፈለገ ሚዛኑን ቢያጣ ወይም ብዙ ተጫዋች ቢጫነው ለመቀበል መፍትሄ አያጣም። ይህ ባህሪውም እንግዲህ ፕሬስ ሲያደርግ ኳስን ለማቆየት በጣም ሲጠቅመው ተመልክተናል። በጫናው ውስጥ ሲሆን ደግሞ ኖርማል ያልሆኑ መፍትሄዎችን አጢኖ ወዲያውኑ መተግበርና ተቃራኒ ተጫዋቾች ኳስ እንዳይነጥቁት ማድረግ ይችላል። ስለዚህ እንግዲህ በጫናው ውስጥ ኳስ የማቆየት ብቃቱ ጥሩ ነው ማለት ይቻላል። እነዚህ ባህሪያት ደግሞ በተለይም እንደ ባሌባ በፊዚካል ጠንካራ ለሆኑ ተጫዋቾች በጣም ጠቃሚ ናቸው። ምናልባትም በከፊል በልጅነቱ በቀኝ ክፍል እንደመጫወቱ የመጡ ብቃቶች ሊሆኑ ይችላሉ። ባሌባ ግን በልጅነቱ አባቱ እንደ ሮናልዲኖ እንዲጫወት ይመክረው ነበርና ግራኝ ደግሞ በቀኝ ክፍል ሲጫወት የእንቅስቃሴ የፓስ አማራጮቹ በአንግል ምክንያት በተወሰነ መልኩ ይገደባሉ። ሆኖም አሁን ላይ ባሌባ በግራ እግርም ሆነ በቀኝ እግሩ መጫወት የሚችል ተጫዋች እንደሆነ ይታወቃል። ሌላኛው ደግሞ የአየር ፍልሚያን ስንመለከት ባሌባ የአየር ፍልሚያዎችን የሚያሸንፍበት መንገድ እጅግ አስደናቂ ነው። ቁመቱ 1 ሴንቲሜትር ሲሆን በአየር ላይ ፍልሚያ ግን 1 ነው የሚመስለውና የባሌባ የመዝለል ችሎታ አጠገቡ ካሉት ይበልጡታል ከምትሏቸው ረጃጅም ተጫዋቾች በላይ ድንቅ ነው ማለት ይቻላል። ሌላኛው ባህሪው ደግሞ ቨርሳታይሊቲ ነው። እንግዲህ ባሌባ ቨርሳታይል እንደመሆኑ በግራ ተመላላሽነት ለመጫወት በተደጋጋሚ ይነሳል። በግል ሙሉ በሙሉ ባልቃወመው አስደሳች አማራጭ ግን አይደለም። በእኔ እይታ ሙሉ ሜዳውን ማካለልና የአማካኝ መስመር መቆጣጠር የሚችልን ተጫዋች ወደ ጠርዙ መውሰድ ትክክል አይመስለኝና ከዚህም በላይ ባሌባ ኳስን ኬሪ አድርጎ ወደፊት በመሮጥ ፓስ ማድረግ ይወዳል። ሌፍት ባክ ላይ ደግሞ ይህንን በተመሳሳይ ሁኔታ ማድረግ አይችልም። ይህንን ሚና ጠባቂ በበቂ ደረጃ ለመወጣት ጥሩ የክሮሲንግ ክሎት የለውም እና እንዲሁም ወደ ውስጥ ካልገባ በቀር ቀኝ እግሩን የመጠቀም እድሉ ይቀንሳል። እግሩም ሌፍት ባክ ላይ አስጀምራችሁት የኳስ ቁጥጥሩን በቡድኑ ስር ሲሆን ወደ ውስጥ ገብቶ እንደ አማካኝ እንዲጫወት ማድረግ ይቻላልና ቢሆንም ባሌባ ሰፊ ሜዳ ክፍልን ስለሚያካልል መሀል ሜዳ ላይ ቢሰለፍ እንኳን የበለጠ የሚጠቀምበት እድል አለ። በዲፌንሲቭ ፖዚሽኒንግ በጣም ጎበዝ ሲሆን ዙሪያውንም በሚገባ መቃኘት የሚችል የተጋጣሚዎችን የፓስ መስመሮች አስቀድሞ በመዝጋት ማጥቃትን ያደናቅፋል። በተለይም እንግዲህ በተጋጣሚ እግሮች መሃል ገብቶ በማጨናቀፍ በጣም ጥሩ ሲሆን ይህም እንግዲህ ተጋጣሚዎች የሚያደርጉትን ሩጫ በጥሩ ሁኔታ ከመከታተል ይጀምራል። መቼ ተጫዋቹን በቀጥታ መጫን እንዳለበትና መቼ ስፔሱን መጠቀም እንዳለበት በጥሩ ሁኔታ መለየት የሚችል ነውና በተጨማሪም ሰፊ የሜዳ ክፍልን በፍጥነት የማካለል አቅሙ ለተጋጣሚ በሱ ክፍል ማለፍ ዳገት እንዲሆንባቸው ያደርጋልና ጉድሪች ጥሩ የመጀመሪያ ንክኪውም ከሱ ኋላ የሚባሉ ኳሶችን በፍጥነት ለመቆጣጠር ያስችለዋልና በመቀጠልም በሽግግር ወቅት ኳስን በፍጥነት ወደ ጎን ያሰራጫል ወይም ወደፊት እየገፋ ይሄዳልና ይህ ተጫዋች እንግዲህ ለማንቸስተር ዩናይትድ በጣም ጥሩ ነገርን መስጠት ይችላልና አንዳንድ ባህሪዎቹ እኚህን ይመስላሉ። እናንተስ እንዴት ትመለከታችኋላችሁ? ወደ ዝውውር መረጃ እንግባ። እንግዲህ ፈረንሳዩ የሪያል ማድሪድ አማካኝ ስፍራ ተጫዋች ኤድዋርዶ ካማቪንጋ ማንቸስተር ዩናይትድን ለመቀላቀል ከፍተኛ ፍላጎት እንዳለው ተገልጿል። ተጫዋቹ ለስፔኑ ክለብ ባለስልጣናት ወደ ማንቸስተር ዩናይትድ መዛወር የሚያስችለውን መንገድ እንዲፈልጉ ጥያቄ አቅርበዋል ተብሏል። ምንም እንኳን ቀያዮቹ ሰይጣኖች በዚህ ሰዓት በተጫዋቹ ላይ ፍላጎት አላቸው የሚለው ባይታወቅም ምናልባትም ዝውውሩን ለመፈጸም ሙከራ ሊያደርጉ እንደሚችሉም ተጠቁመዋል። ማንቸስተር ዩናይትድ በዝውውር መስኮቱ በርከት ያለው አማካኝ ስፍራ ተጫዋቾች ማስፈረሙ ዝውውሩን እንዳይሆን እክል ይፈጥራል ተብሎ ይጠበቃል። ሆኖም ተጫዋቹ ማንቸስተር ዩናይትድን በግራ መስመር ተመላላሽነትም ቢሆን ማገልገል ፍላጎት እንዳለው ለወኪሉ እንዳሳወቀ ተመላክቷልና
ለሪያል ማድሪድ እጅግ ቅርብ የሆነ የዜና አውታር ነው እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ የመቀላቀል ከፍተኛ ፍላጎት እንዳለው ያወሳውና ከዚህ በፊት በካርሎስ ካዝሜሮ የተመለከትነው ነገር ዳግም በካማቪንጋ እንመለከታለን ነው የሚለው የብዙዎች ጥያቄ ሆነዋል። ከዛ ውጪ የጉዳት ዜናን በተመለከተ ሜሰን ማውንት ለውዱ የፒስቪ ጨዋታ በትናንትናው ዕለት ከቡድኑ ጋር ልምምድ አድርጓል። በጣም መልካም የሚባል ዜና ነው። በመሃል ክፍሉ እጅግ ድክመት የሚታይበት ማንቸስተር ዩናይትድ በተለይ በሃል ሲቲ ጊዜ በጣም መመልከት ይችለናል እና በሚገባ ተጫዋቾችም መላመድ አልቻሉም። ስለዚህ እንግዲህ በሚቀጥሉ ጨዋታዎች የሜሰን ማውንት መኖር አንደኛ ቡድኑ ከመለመዱ አንጻር የሚሰጠው ግልጋሎት ላቅ ያለ ይሆናል ተብሎ ይጠበቃል። ዳግም ዩናይትድ እንግዲህ በመሃል ክፍሉ ጥሩ ነገርን የሚያሳይበት እድል ይኖራል ተብሎ ይጠበቃል። የሜሰን ማውንት መመለስን ተመልክቶ ብሩኖ ፈርናንዴዝ ስለወጣቱ ባለተሰጥኦ ተጫዋች ሼሌሲ እንዲህ ሲል ተናግሯል። ሼሌዚ ወደዚህ የውድድር ዘመን የመጣው በጣም የተለየ አስተሳሰብ ይዞ ነው። ከ14 ዓመት በታች ቡድን ውስጥ በነበረበት ወቅት የአሰልጣኝነት ሰርቲፊኬት ስወስድ አሰለጥነው ስለነበር ሁልጊዜ ከእሱ ጋር ቀልዳለሁ። ለአንድ ቀን ያህል የእሱ አሰልጣኝ ነበርኩ ማለት ይቻላልና እኔ ሁዋን ማታ እና አሁን የምሰጠው ምክር እድሜው 14 ዓመት ሳለ ከሰጠሁት የበለጠ የተሻለ እንደሆነ ነግሬዋለሁ። አሁን በጣም የበሰለ ሆኗል። በሌሎች እንቅስቃሴዎች በጣም ጥሩ እየሰራ ነው። እንዲሁም እኔ በምጫወትበትና ብዙ ሩጫ በሚጠይቀው ቦታ ላይ ይጫወት ነበር። የእሱ ቴክኒክ ብቃት በጭራሽ አጠራጣሪ ሆኖ አያውቅም። እሱ ድንቅ ተጫዋች ነው ሲል እንግዲህ ተምሳሌትነቱ እንዲሁም አርአያነቱ እጅግ የላቀው የፒኤፍኤ አዋርድን ማሸነፍ የቻለው ድንቁ አማካኝ ብሩኖ ፈርናንዴዝ ተናግሯል። እኔ ስቲል አሁን ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመትም በጣም ጥሩ ነገሮችን የሚሰራበት እድል አለ የሚል እምነት አለ። ምክንያቱም ባለፈው የውድድር ዘመንም እንግዲህ በመጀመሪያዎቹ ጨዋታዎች ላይ ትችትን ሲያስተናግድ የነበረ ተጫዋች እንደነበረ ይታወቃል። ነገር ግን ተጫዋቹ ያለው ስብዕና ያለው ሜንታሊቲ በጣም ድንቅ የሚባል ከመሆኑ አንጻር ከዚህ በኋላ ለማንቸስተር ዩናይትድ በተለይ ከካርሎስ ባሬባ ጋር ጥሩ የሆነ ጥምረት ይሰራሉ ተብሎ ይጠበቃልና በመሃል ክፍሉ አሁንም መድመቅ ከሚችሉ ተጫዋቾች ውስጥ ብሩኖ ፈርናንዴዝ ነው የሚል እምነት አለኝ። እናንተም ያላችሁን ሀሳብ አስተያየት አቅርቡልኝ። በዛሬው ዕለት እንግዲህ በርካታ ፖይንቶችን ለመዳሰስ ሞክረናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካም ሰንብቱ።